ሰላም ጤና ይስጥልኝ። እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንዴት ናችሁ ተማሪዎች? በዛሬው ክፍለ ጊዜያችን በአዲስ ምዕራፍ በምዕራፍ 7 ኮቪድ-19 ወይም ኮሮና በሚል ርዕስ የምንማማር ይሆናል። ውድ ተማሪዎች እንግዲህ ባለፈው ክፍለ ጊዜያችን በምዕራፍ 6 በመጨረሻው ድምፅ ወምስል ወይም ደግሞ ቪዲዮ 3 ማለት ነው ግጥም ወይም የግጥም አይነቶችን አይተናል። እንዲሁም የቅጥያዎችን፣ የቃላት ትርጉሞችን እንዲሁም ከመዝገበ ቃላት እንድታዩ ነግሬያችሁ ነበር ያቆምነው። እንዲሁ ለማስታወስ ያክል እንግዲህ ግጥም በ3 አይነት እንደሚከፈሉ አይተናል። ምንም እንኳ ብዙ አይነቶች መከፈል ቢቻልም በእናንተ መጽሐፍ ስር የተካተቱትን 3ቱን ብቻ አይተናል። ቡሄ በሉ የልጆች ጨዋታዎች ላይ እንደሚያተኩር፣ እንዲሁም ሰንጎ መገን፣ ፉከራ፣ ቀረርቶ እንዲሁም ከወኔ ጋር የሚባል የግጥም አይነት እንደሆነ አይተናል ማለት ነው። በሶስተኛ ደረጃ ደግሞ ያየነው የግጥም አይነት የወል ወይም በጋራ ወይም ተራ ግጥም የምንለው ነው ማለት ነው። ይህ በማህበረሰቡ ዘንድ በሰፊው ለዘፈን አገልግሎት ወይም ለግጥም አገልግሎት የሚመች የግጥም አይነት እንደሆነ አይተን ነው ያበቃ ነው ማለት ነው ክፍለ ጊዜውን። በዛሬው ክፍለ ጊዜያችን እንግዲህ ምዕራፍ 7 ማለት ነው ኮቪድ-19 ወይም ኮሮና የሚለውን እናያለን። ክፍል 1 ድምፅ ወምስል 1 ማዳመጥ ይሆናል ማለት ነው። በዚህ ማዳመጥ ውስጥ እንግዲህ ምንባብ አነብላችኋለሁ። ትልቁ ዓላማ ምንድን ነው? ተማሪዎች ምንባብ በሚነበብበት ጊዜ ማዳመጥ ሊሆን ይችላል። በቀጥታ ደግሞ መጽሐፋችሁ ላይ ያለውን ስናይ ሁልጊዜም እንደምነግራችሁ አንዳንድ ምንባቦች የትምህርቱ አካል የሆኑ መረጃ የምትይዝባቸው ናቸው። አንዳንዶቹ ደግሞ እንዲሁ መረጃ ብቻ ለጊዜው ተገንዝበን የምናልፋቸው ናቸው ማለት ነው። ስለዚህ በኮሮና ቫይረስ ወይም ደግሞ ኮቪድ-19 የሚለው 2 ምንባቦች ይኖሩታል ማለት ነው። አንደኛው ማዳመጥ ነው። ሁለተኛው ደግሞ በመጽሐፋችሁ ላይ ያለው ማንበብ ይሆናል ማለት ነው። ስለዚህ ዋናው ዓላማ አዳምጠን ምን ያክል ጥያቄዎችን መመለስ እንችላለን። ለምሳሌ እኔ ለ10 ደቂቃ ያክል ባነብላችሁ ያንን ለሌላ ሰው በገባን መንገድ ነገር ግን ትክክለኛው መረጃ ማስተላለፍ እንችላለን ወይ? አንዳንድ ጊዜ መረጃዎች ይኖራሉ፣ ግን ደግሞ በተለያየ መንገድ በራሳችን ፍላጎት እንተረጉማቸዋለን። የትርጉም መቆራረጥ ሊኖር ይችላል። ሀሳቡን በትክክለኛው ወደ ተደራሲው ወይም ወደሚነገረው አካል ላይደርስ ይችላል። ስለዚህ ያንን ማዳበር ነው ዋናው ዓላማ ቋንቋ ስለሆነ። ይህንን ይመስላል እንግዲህ በዚህ ምዕራፍ ያሉት ዋና ዋና ሀሳቦች ምንድን ናቸው የሚሉትን እናያለን ማለት ነው። መልካም ጊዜ ይሆንላችሁ፣ መልካም ቆይታ ማለት ነው በዚህ በድምፅ ወምስል 1 በምዕራፍ 7። በመሆኑም የምዕራፉ ዓላማዎች ምንድን ናቸው? የመጀመሪያው ስለ ኮቪድ-19 ወይም ኮሮና የተጻፈ ጽሑፍ ካዳመጣችሁ በኋላ የጽሑፉን ዋና ሀሳብ ታብራራላችሁ። በቀጣይ በነፃነት ወይም በራስ መተማመን መንፈስ ሀሳባችሁ ትገልጻላችሁ። በነፃነት በራስ በመተማመን ሀሳባችንን እንገልጻለን ማለት ነው። ኮሮናን ለመከላከል የሚያስችሉ መመሪያዎችን በመቀበል ትተገብራላችሁ። በእርግጥ አሁን ኮሮና ቫይረስ የለም። እንግዲህ አንዳንድ ጊዜ አንዳንድ ምንባብ ላይ የሚወጡ ነገሮች ካለፈ በኋላ ይሆኑና ብዙ አስቸጋሪ ይሆናሉ። የሆነ ሆኖ የቅርብ ጊዜ ትዝታችን ነው አይደል ኮሮና ቫይረስ። እንግዲህ ከእናንተ ውስጥ ኮሮና ቫይረስ የያዘው ሰው ይኖር ይሆን? በእያንዳንዳችን ቤት አንኳኩቶ የነበረ ተሰራይቶ የነበረ በተለይ ደግሞ በዓለም ላይ ብዙ አደጋዎችን አስከትሎ የነበረ የበሽታ አይነት ነው። ምናልባት የቅርብ ጊዜ ትውስታ 2013-12 ገደማ የነበረ የበሽታ አይነት ነው ማለት ነው። ታዳሚውን መሰረት ያደረገ ጽሑፍ ታዘጋጃላችሁ። ጽሑፍ ማዘጋጀት እንዴት ነው የሚቻለው? ምን አይነት ጽሑፍ ውስጥ ምን አይነት ነው የሚለውን እዛው ርዕሰ አንቀጹ ላይ ስንሆን እናያለን ማለት ነው። ስምምነት በተደረሰባቸው ይቅርታ ቃላትና ሆሄያት በመጠቀም ትጽፋላችሁ። ስምምነት በተደረሰባቸው ዋና ቃሉን ወይም ነፃ ምዕላዱን እንዲሁም ቅድመ ቅጥያውንና ድህረ ቅጥያውን በማውጣት
ታሳያላችሁ። ቃላት ላይ ዋና ቅጥያ፣ ድህረ ቅጥያ እንዲህ የምንላችኋሉ። ነፃ መላዱን ዋና ቃሉን ወይም ነፃ መላዱን ቅድምና ድህረ በመጀመሪያ የሚገቡ በመጨረሻ የሚገቡ መካከል ላይ የሚገቡ ብለን እንግዲህ ቅጥያዎችን እንከፍላቸዋለን ማለት ነው። የምዕራፍ ዓላማ ይሄንን ይመስላል። ተማሪዎች ግልጽ ነው አይደለ? ዓላማችን መልካም። እስኪ ወደ መጀመሪያው ክፍል አንድ እንሄዳለን። እዚህ ጋር እንደምታዩት እንግዲህ ስክሪናችን ላይ ስክሪን ቦርዳችን ላይ መጻፊያችን ላይ ክፍል አንድ ማዳመጥ ነው። ቅድመ ማዳመጥ ከዚህ በታች በቀረቡ ጥያቄዎች ላይ በቡድን በመወያየት መልሳችሁ ለክፍል ጓደኞቻችሁ አቅርቡ። ኮቪድ-19 ወይም ኮሮና ምንድን ነው? በእናንተ በእርግጥ ሁላችንም ያየነው ነው አይደለ? ታውቁታላችሁ። የኮቪድ-19 ወይም ኮሮና ቫይረስ መተላለፊያ መንገዶች ምን ሊሆኑ ይችላሉ? ኮቪድ-19 ወይም ኮሮና በሚል ርዕስ የሚቀርበው ምንባብ ይዘት ምን ይመስላችኋል? በነገራችን ላይ ኮቪድ-19 ወይም ኮሮና የሚለው 19 የሚለው ያው ቁጥር ነው። ሌላው ግን የአማርኛ ቃል አይደለም። ኮቴሽን ወይም ደግሞ ትዕምርተ ጥቅስ ማድረግ አለብን። ምክንያቱም አማርኛ አይደለም። ጥንቃቄ ማድረግ ይኖርብናል ስንጽፍም ስንናገርም። በሚከተሉት ቃላት ፍች ላይ በቡድን በመወያየት መልሳችሁ ለክፍል ጓደኞቻችሁ አቅርቡ ይላል። ቫይረስ፣ እክል፣ ግዴለሽነት ምንድን ናቸው? ሌሎቹ እንግዲህ በማዳመጥ ጊዜ የምንመልሳቸው የኮሮና ቫይረስ አይነቶች የተባሉት እነማን ናቸው? በምንባቡ የተገለጹት የኮቪድ-19 በሽታ ምልክቶች ምን ናቸው? የሚሉ አሉ። የኮሮና ቫይረስ ሰውነት ውስጥ ከገባ በኋላ የበሽታ ምልክት እስከሚታይ ለምን ያክል ጊዜ ሊቆይ ይችላል? ሁሉም የጉንፋን ምልክቶች በኮቪድ ምክንያት የሚመጡ ናቸው? ጥያቄ ምልክት ነው። ለምን ከሆነ ለምን? እንግዲህ እነዚህን አብረን እናያለን ማለት ነው። እንዲሁ ሀሳብ ምን ያክል መግለጽ ትችላላችሁ ለማለት ያክል ነው። ይሄንን ምንባብ የማነብላችሁ። ዝግጁ ናቸው ለማዳመጥ ተማሪዎች? መልካም። እስኪ ወደ ምንባቡ እንሄዳለን። ወደ የማዳመጥ ክህሎታችሁን ወደምታዳብሩበት ማዳመጥ ክፍለ ጊዜ እንሄዳለን። መልካም ቆይታ። እስኪ ወደ ማዳመጥ ወይም ወደ ምንባቡ እንሄዳለን ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ርዕሳችን ምን ይሆናል? ኮቪድ-19 ወይም ኮሮና ይሆናል። አሁን በቀጥታ እናንብበው። ኮቪድ-19 ወይም ኮሮና የመተንፈስ ችግርን የሚያስከትል በሽታ ነው። ምን የሚያስከትላልን? የመተንፈስ ችግርን የሚያስከትል በሽታ ነው። ኮቪድ-19 ሳርስ ኮቪድ 2 ወይም በእንግሊዝኛው SARS ኮቪ 2 በተሰኘና ቀድሞ ተከስቶ በማያውቅ የኮሮና ቫይረስ ዝርያ የሚመጣ የመተንፈስ ችግርን የሚያስከትል ተላላፊ በሽታ ነው ይላል። ኮቪድ-19 ሳርስ ኮቪድ 2 በተሰኘ እና ቀድሞ ተከስቶ በማያውቅ የኮሮና ቫይረስ ዝርያ የሚመጣ የመተንፈስ ችግርን የሚያስከትል ተላላፊ በሽታ ነው። ቫይረሱ ጉንፋንንና ሳርስን ከሚያመጡ ቫይረሶች ጋር ይመደባል። ጉንፋንንና ሳርስን እንግዲህ እነዚህ የበሽታ አይነቶች ናቸው። በቻይና ውሃን ከተማ ሁቤይ ግዛት እንደተነሳ የሚነገርለት ይህ ቫይረስ ዓለም አቀፍ ወረርሽኝን አስከትሏል። የት ነው መነሻው? በቻይና ውሃን ከተማ ሁቤይ ግዛት። እንቀጥላለን። እንደ መርስ ኮቭ እና ሳርስ ኮቭ ባሉ የኮሮና ቫይረስ አይነቶች ላይ የተደረጉ ጥናቶች እንደሚያመለክቱት ከሆነ ቫይረሱ ሰውነት ውስጥ ከገባ በኋላ የበሽታው ምልክቶች እስከሚታዩ ድረስ ከ2 እስከ 14 ቀናት ሊቆይ ይችላል። ሰውነታችን ውስጥ ከገባ ምን ያክል ጊዜ ሊቆይ ይችላል? ከ2 እስከ 14 ቀናት ሊቆይ ይችላል። የህመምተኛው ዕድሜና በሽታ የመከላከል አቅም በሽታው የሚታይበት ጊዜና የህመሙ ቆይታ ልዩነት ይፈጥራሉ። የታማሚው ዕድሜ፣ አቅም
ወይም በሽታ የመከላከል አቅሙ በሽታው የሚታይበት ጊዜና የህመሙ ጊዜ ቆይታ ልዩነት ይፈጥራል። የኮቪድ-19 በሽታ ከሚያሳያቸው የትኩሳት፣ የሳል፣ የትንፋሽ እጥረት፣ የራስ ምታት ምልክቶች በተጨማሪ ከባድ የሳንባ ምች፣ የልብ ህመም፣ የጉበትና የኩላሊት በሽታ እና ስራ ማቆም ሊያስከትል ይችላል። እንዲህ ያሉ ችግሮች ያጋጠማቸው ህመምተኞች የትንፋሽ መቆራረጥ፣ የአየር ማጠር፣ የደረት ህመም ወይም ደረት ላይ የሚኖር የግፊት ስሜት፣ ራስ መሳት እና መንቃት አለመቻል እንዲሁም በኦክሲጅን እጥረት ምክንያት የከንፈሮች ወይም የፊት ቀለም መቀየር ሊያሳዩ ይችላሉ። መልካም፣ ከኔ ጋር ናችሁ? እንቀጥል። የማዳመጥ ጊዜ ጥያቄዎች አሉ። ደግሞ የኮሮና ቫይረስ አይነቶች የተባሉት እነማን ናቸው? በምንባቡ የተገለጹት የኮቪድ-19 በሽታ ምልክቶች ምን ምን ናቸው? ምን ምን ናቸው? እንግዲህ ምንባቡ ላይ እንደሰማችሁት ማለት ነው። መልካም፣ የመጀመሪያውን ጥያቄ ስናይ ምንድነው የማዳመጥ ጊዜ ጥያቄዎች ላይ እንደጠየኳችሁ የኮሮና ቫይረስ አይነቶች የተባሉት እነማን ናቸው? ሁለት ናቸው አይደለም? ምንባቡ ላይ ሰምታችሁታል ብዬ አስባለሁ። ሜርስኮቭ እና ሳርስኮቭ፣ ሳርስ SARS አዳምጣችሁኛል አይደል? ሳርስኮቭ እና ሜርስኮቭ የተባሉ የቫይረስ አይነቶች አሉ። እነዛ ናቸው እንግዲህ የተጠቀሱት። በምንባቡ ከተገለጹት የኮቪድ-19 ምልክቶች ምን ምን ናቸው? የራስ ምታት ሊሆን ይችላል፣ የደረት ህመም፣ የአየር ማጠር፣ ራስ መሳት፣ መንቃት አለመቻል፣ በኦክሲጅን እጥረት ምንድነው የከንፈሮች ወይም የፊት ቀለም ሊቀየር ይችላል ብለናል። አሁን ወደ ቀጣዩ እንሄዳለን። አብዛኛዎቹ ህመምተኞች መለስተኛ ወይም ከባድ የሳንባ ምች ምልክቶች ወይም ምንም አይነት ህመም ሊያሳዩ ይችላሉ። የበሽታው ባህሪ ነው። ከህመምተኞቹ 14 በመቶ የሚሆኑት በደም ውስጥ ዝቅተኛ የኦክሲጅን መጠንና ከባድ የሳንባ ምች ምልክቶች ይታያሉ። 14 በመቶ የሚሆኑት በደም ውስጥ ዝቅተኛ ኦክሲጅን። ከታማሚዎች 5 በመቶ የሚሆኑት የመተንፈሻ አካል እርዳታ የሚጠይቁ ሲሆን ከሳንባ ውጭ ያሉ የአካል ክፍሎች ድግመት ይታይባቸዋል። 5% የሚሆኑት በትንፈሳ መታገዝ አለባቸው ማለት ነው። እንደ ምንባቡ ሁሉም የጉንፋን ምልክቶች በኮቪድ-19 ምክንያት አይመጡም። ሁሉም የጉንፋን ምልክቶች በማን ምክንያት አይመጡም? በኮቪድ-19 ምክንያት አይመጡም። አብዛኛዎቹ የኮቪድ-19 ምልክቶች እንደ ፍሉ፣ ጉንፋንና አለርጂ ያሉ የመተንፈሻ አካላት ህመም ምልክቶች ሊሆኑ ይችላሉ ማለት ነው። ስለዚህ ይህንን በደንብ አስተውሉ። ፍሉ በኢንፍሉዌንዛ ቫይረስ ምክንያት የሚመጣ በከፍተኛ ሁኔታ ተላላፊ የሆነ የመተንፈሻ አካል በሽታ ነው። ፍሉ በኢንፍሉዌንዛ ወይም በጉንፋን የሚመጣ ኢንፍሉዌንዛ፣ አምጪ ኢንፍሉዌንዛ ነው የሚባለው፣ በዛ የሚመጣ ነው። ፍሉና የተለመደው ጉንፋን ሁለቱም የመተንፈሻ አካላት በሽታ ሲሆኑ የሚመጡት በተለያየ አይነት ቫይረሶች ነው። ፍሉ የሚያስከትላቸው የጤና እክሎች ከተለመደው ጉንፋን አንጻር ከፍተኛ ነው ይላል። ስለዚህ አብዛኛዎቹ የኮቪድ-19 ምልክቶች እንደ ፍሉ፣ ጉንፋንና አለርጂ ያሉ ሌሎች የመተንፈሻ አካላት ህመም ምልክቶች ሊሆኑ ይችላሉ። ሶስቱን በደንብ አስተውሉ። ወደ ቀጣዩ ስናልፍ የኮሮና ቫይረስ ስርጭት መከላከልና መቆጣጠር የጤና ዘርፉና የሚኒስቴር መስሪያ ቤቱ ጉዳይ ብቻ ባለመሆኑ የተለያዩ ዘርፎችን ዝግጁነት፣ ወደ ስራ በፍጥነት መግባት፣ ፈቃደኝነት፣ አቅም እንዲሁም የመቀናጀት ችግሮች ሁሉ ይፋ የወጡባቸው ነበሩ። እውነት ነው። በየቤቱ ያንኳኳ ነበረ። መቀናጀት ችግር ነበር። የጤና ቦታ ወይም መተከሚያ ቦታ ችግር ነበር። ትራንስፖርት፣ የንግድ ተቋማት፣ መገናኛ ብዙሃን፣ የሃይማኖት ተቋማት፣ መንግስታዊ ያልሆኑ ተቋማትና ሌሎች አስተባብሮ በአንድነት ፍጥነት፣ የመረጃ ብቃትና የመተግበር አቅም ማሳለፍ ላይ የነበሩ ክፍተቶች ለወረርሽኙ ምላሽ የመስጠት አቅም ያለበትን ደረጃ እያሳየ እንደሆነ ማየት ተችሏል።
እንግዲህ የተለያዩ መስሪያ ቤቶች ለምሳሌ መገናኛ ብዙሃን፣ የሃይማኖት ተቋማት፣ የንግድ ተቋማት እንግዲህ ያው ትራንስፖርቱን ጨምሮ ማለት ነው የቱ ጋር እንደሆነ ያሳየ ነበር ይላል እንደ ጥናቱ። ከተቋማቱ በበለጠ ደግሞ የሚበዛው የህብረተሰብ ክፍል ዘንድ ቀላል የሆኑ የጤና መጠበቂያ ልምዶችና በእውቀት ላይ ያለው ሰፊ ክፍተት በማህበራዊ መገናኛ ብዙሃን ለሚሰራጩት የሐሰት መረጃዎችና ሳይንሳዊ ያልሆኑ ምክሮችን ተቀብሎ መተግበርን አስከትሏል። አላጋጠማችሁም? ያልሆነ ነገር ብሉ ታጠኑ እየተባለ አይደል? አንዳንዱ ደግሞ ትክክለኛ የሆነ እንዲህ አይነት ነገሮች ነበሩ። የጤና ሚኒስቴር በዚህ በኩል ጥንቃቄ እንዲደረግ ቢመክርም የተዛቡ መረጃዎች ስርጭት፣ ግዴለሽነትና ለስርጭቱ ሰበብ የሆኑ መንገዶችና ተግባራት መግታት ፈተና ሆኖ ዘልቋል። እንግዲህ ይሄን ምንባብ ካዳመጣችሁ ይሄን ይመስላል ማለት ነው። ስለዚህ ኮቪድ-19 ወይም ኮሮና ምንድን ነው? ምንባቡ ይሄን ይመስላል ተማሪዎች ያዳመጣችሁት። ስለዚህ ኮቪድ-19 ምንድን ነው ከተባላችሁ ሳርስኮቭ በተባለ ቫይረስ የሚመጣ በሽታ ነው ማለት ነው። ኮቪድ-19 መተላለፊያ መንገዶች ምን ሊሆኑ ይችላሉ? በዋናነት እንግዲህ በትንፋሽ ነው አይደል የሚተላለፈው። በትንፋሽ ወይም ሰው የነካውን በመንካት ቫይረሱ በቀላሉ ሊዛመት ይችላል ማለት ነው። ሌላው ከሚከተሉት ቃላት ፍቺ ላይ በቡድን በመወያየት መልሳችሁን ለክፍል ጓደኞቻችሁ አቅርቡ ይላል። ቫይረስ በሽታ አምጪ ተህዋሱ ነው። እክል ችግር እንደማለት ነው። እክል ችግር እንደማለት ነው። ግዴለሽነት ማለት ነገሮችን በንዝህላልነት ወይም ደንታቢስ በሆነ መንገድ ማከናወን ግዴለሽነት ተብሎ ይጠራል። የኮሮና ቫይረስ አይነቶች የተባሉት እነማን ናቸው? ሁለት ናቸው። ቅድም ጠቅሼላችኋለሁ። እንደገና ላንብብላችሁ። መርስኮቭ እና ሳርስኮቭ ባሉ የኮሮና ቫይረስ አይነቶች ሁለት ናቸው ማለት ነው። በምንባቡ የተገለጹ የኮቪድ-19 በሽታ ምልክቶች ምንድን ናቸው? ቀደም አይተናል። ከፍተኛ የሆነ የራስ ህመም፣ ሳል የመሳሰሉት ናቸው። የኮሮና ቫይረስ ሰውነት ውስጥ ከገባ በኋላ በሽታው ምልክት እስከሚታይ እስከ 14 ቀን ሊቆይ ይችላል። ብዙ ጊዜ ኮረንታይን ወይም ውሸባ የምንለው በአማርኛው በአንድ ቦታ ሰዎች ከቆሙ በኋላ 14 ቀን እስከሚሞላቸው ይቆዩ ነበር አይደለም። ስለዚህ በዛ ልክ ነው። እንግዲህ የኮሮና ቫይረስ ስርጭት መከላከል የማን ኃላፊነት ነው? የሁሉም ኃላፊነት ነው። ማንበብ የማይጠበቅባችሁም። ቀጥሎ እንግዲህ መናገር ይላል። ምንባብ አለ እዚህ ጋር አብረን እናያለን ማለት ነው። በማንኛውም እድሜ ላይ ያለ ማንኛውም ግለሰብ ኮቪድ-19 በሽታ ሊያዝ ይችላል። ነገር ግን አንዳንድ ሰዎች ምንም ህመም ባይሰማቸው እንኳ ወደ ሌላ ያስተላልፋሉ። አንዳንዶቹ ትንሽ ህመም ብቻ ይሰማቸዋል፣ ሌሎች በጣም ይታመማሉ። አንዳንዶቹ ደግሞ ከሌሎች በጸና ሊታመሙ ይችላሉ። በኮቪድ-19 ምክንያት በጸና የታመሙ ሰዎች ሆስፒታል ገብተው ሕክምና ማግኘት ሊኖርባቸው ይችላል። እስኪ እናንተም በይነመረብ ወይም ሌሎች የመረጃ ምንጮችን በመጠቀም እስካሁን በተደረገው ጥናት መሰረት በኮቪድ-19 የጸና ህመም የመያዝ ዕድላቸው ሰፊ እንዲሆን ሊያደርጉ የሚችሉ የህመም አይነቶች በሚመለከት መረጃዎችን በመሰብሰብ ዘገባ አቅርቡ ይላል። ዘገባ እንዴት እንደሚቀርብ ባለፈው ተምራችኋል አይደለ? እዚህ ዘገባ አቀራረብ እስኪ ተመላሳችሁ እሱን ይዩት። ዘገባ ማለት አንድን ነገር ሁነት ቀጥታ መዘገብ ነው። ለምሳሌ አንድ ሰው ከፍተኛ የሆነ የኩላሊት ህመም ካለበት የመያዝ ዕድሉ የመጠቃት ዕድሉ ሰፊ ነው። አንዱ ብቻ እንደው ለማሳየት ያክል ማለት ነው። የሳምባ በሽታም ካለው፣ የልብ በሽታ ያለበት ሰው መጀመሪያ እነዚህ እንትን ሊሉ ይችላሉ። እስኪ እናንተ ጎግል አድርጋችሁ በይነመረብ ወይም ኢንተርኔት በመጠቀም የትኛው ሰው ነው እስኪ ምናልባት አሁን ስልክ ከያዛችሁ እስኪ ሁላችሁም ጎግል አድርጉትና ሲሪየስሊ አፌክት የሚያደርገው የትኛው ነው ኮሮና ቫይረስ ብላችሁ ፈልጋችሁ ወይም
ሰርች አድርጋችሁ ለጓደኞቻችሁ አቅርቡ። በምዕራፍ 2 ክርክር ሁለት ተቃራኒ አመለካከት ባላቸው ቡድኖች መካከል የሚካሄድ ሙግት መሆኑን በክርክር ቅድመ ዝግጅትና ክርክር በሚቀርብ ጊዜ ምን ያክል ተግባራት መከናወን እንዳለባቸው ተምራችኋል። በተማራችሁ መሰረት ኮሮና ቫይረስ ባህላዊ መድኃኒት መከላከል ወይም ማከም ይቻላል በሚለው ርዕስ ላይ በቡድን በመከፋፈል የክርክር አቀራረብ ሂደት መከተል ክርክር አድርጉ ይላል። እንግዲህ ክርክር እዚህ ጋር በሜጀር ወይም ደግሞ በዋና ሀሳብ ደረጃ ምንድን ነው? በባህላዊ መንገድ መከላከል ይቻላል። አንደኛው ወገን አዎ ይቻላል፣ ሌላው ደግሞ አይቻልም በሚል በመጀመሪያ ክርክር ሀሳብ መሰብሰብ፣ ለሀሳቡ ደግሞ ማስረጃ መፈለግ፣ ከዛ ደግሞ ወደ ታዳሚው ስንመጣ ታዳሚውን ማክበር፣ ሰላምታ መለዋወጥ፣ ርዕሳችንን ማስተዋወቅ፣ ከዛ በኋላ የተቃራኒ ቡድናችንን ደግሞ ድክመት በማየት ለዛ አጸፋዊ ምላሽ መስጠት። እንዲህ የክርክር ሂደቶች ናቸው። ተምራችሁታል። አሁን ክለሳ ነው። እስኪ ክርክር አድርጉ። እስኪ እንደው መምህር ባከውትን 5 ደቂቃ ወይም በዙሪያችሁ ያለው ሰው እስኪ 5 ደቂቃ ወሰዱና ክርክር አድርጉ። እኔ በባህላዊ መንገድ ለምሳሌ መታከም ይቻላል፣ ይህ የኔ ሀሳብ ነው። በብዙ ነገር መረጃ ማስደገፍ እችላለሁ። በተለይ እንደ አፍሪካውያን እንደ ኢትዮጵያውያን ደግሞ በተለየ መስጠት ይቻላል። ባህላዊ መድኃኒቶችን ብዙ ነገሮቻችን የምንጠቀማቸው ነገሮች በራሳቸው በቀጥታ መድኃኒት ባይሆንም እንዳንጠቀም የሚያደርጉ ነገሮች አሉ ነበሩ። እስኪ ደግሞ አይ ነው እንግዲህ በሁለተኛው ሀሳብ እንዳልኳችሁ ደግሞ መድኃኒት ብቻ ነው የሚል መከራከር ይቻላል። እንግዲህ ለእናንተ ልተው አይደለ? እንደምተገብሩት ግን ሙሉ እምነቴ ነው። ከህዳር በሽታ እስከ ኮሮና ይላል ምንባባቸው። ለመሆኑ የህዳር በሽታ ምንድን ነው? ህዳር ሲታጠነስ ሰምታችሁ ታውቃላችሁ? እንደው ህዳር 12 ስትነሱ ጧት አዲስ አበባ ጠቅላላ ጭስ በጭስ ሆና አይታችኋት ታውቃላችኋል? መልካም። ወረርሽኝ ማለት ምን ማለት ይመስላችኋል? ምንባብ ልናነብ ነው። እስኪ ወደ ምንባቡ እንሄድ ቀጥታ። ፈጣሪ መጀመሪያ ሐኪሞቹን ወሰደ፣ ከዚያ ህዝቡ በወረርሽኝ አለቀ። ይህንን የጻፉት ወንጌል ለማስፋፋት ወደ ኢትዮጵያ መጥተው የነበሩ ሚሽነሪዎች ናቸው። ፈጣሪ መጀመሪያ ሐኪሞቹን ወሰደ፣ ከዚያም ህዝቡን በወረርሽኝ አለቀ። ይህንን የጻፉት ወንጌል ለማስፋፋት ወደ ኢትዮጵያ የመጡት የነበሩ ሚሽነሪዎች ናቸው ይላል። እንግዲህ ሃይማኖታዊ ነገሮችን የሚያስፋፉ ሰዎች ሚሽነሪዎች ይባላሉ። የህዳር በሽታ ተብሎ የሚጠራው የኢንፍሉዌንዛ ወረርሽኝ በሺዎች የሚቆጠሩ ኢትዮጵያውያንን ህይወት የቀጠፈ ነበረ። የህዳር በሽታ እጅግ ጥቂት የሚባሉ የጤና ባለሙያዎች ሳይቀሩ በወረርሽኙ የሞቱበት በመሆኑ ችግሩን መቆጣጠር አልተቻለም ነበር። መጀመሪያ ሐኪሞችን ወሰደ። ምክንያቱም አካሚ ከሌለ ታካሚ ደግሞ ይጎዳል አይደል? እንግዲህ አገላለጹ ትንሽ የሚገርም ነው፣ ግርምትን የሚጭር ነው፣ አሳዛኝም ነው። መገረም ብቻ ሳይሆን 8 ሐኪሞች ቢኖሩ 4ቱ በወረርሽኙ ሞተዋል መባልን በየስፍራው ሲሄዱ መስማት የተለመደ እንደነበር ፕሮፌሰር ሪቻርድ ፓንክረስት የወቅቱን ማስታወሻ ከታቢዎች ጠቅሰው ጽፈዋል። ለመሆኑ ፕሮፌሰር ሪቻርድ ፓንክረስት ማን ነበሩ? በአዲስ አበባ ዩኒቨርሲቲ በምርምር ስራ የነበሩ የውጭ ዜጋ ነገር ግን ኢትዮጵያዊ የሆኑ ዜግነትም የነበራቸው በብዙ ነገር ኢትዮጵያንን ታሪክ ይጽፉ የነበሩ ሪቻርድ ፓንክረስት ናቸው። አይ ቲንክ አሁን አልፈዋል። ልጃቸው ግን አሉላ ነው ይመስለኛል። ፓንክረስት እንዳለ አውቃለሁኝ። እሳቸው ናቸው ይህንን የጻፉት። ከኤደን ባህረ ሰላጤ ወደ ኢትዮጵያ እንደገባ የሚነገረው ይህ የመተንፈሻ አካላትን የሚያጠቃው የኢንፍሉዌንዛ ወረርሽኝ በአዲስ አበባ ብቻ ወደ 10,000 ሰዎችን ሲገድል በተቀረው የሀገሪቱ ክፍል ደግሞ እስከ 50,000 ሰዎች መሞታቸውን ፓንክረስት ዘ ሂስትሪ ኦፍ ኤፒደሚክስ ኢን ኢትዮጵያ በተሰኘው ጽሑፋቸው ጠቅሰዋል። አዲስ አበባ እንኳ ያኔ የነበራት ህዝብ በጣም ትንሽ ነው እና 10,000ዎችን ሌላው ደግሞ እስከ 50,000 ከኤደን ባህረ ሰላጤ ወደ ኢትዮጵያ እንደገባ ነው የሚነገረው ማለት ነው።
እንደ ታሪክም ይህንን ማወቅ ይኖርብናል። የዳር በሽታ ጥቃት ለበርካታ የኑሮ ዘዬ መቀየር ምክንያት ሆኗል። የወቅቱ መሪዎች ያስጨነቀና አሁን ድረስ የሚታወስ ቀውስ ነው። በዚህ መነሻም በየዓመቱ ህዳር 12 ህዳር ሲታጠን በሚል ስያሜ ኢትዮጵያውያን ከቤታቸውና ከአካባቢያቸው የበሽታና የወረርሽኝ ምንጭ ሊሆኑ የሚችሉ ቆሻሻዎችን እየሰበሰቡ ያቃጥላሉ። ይህ መሰሉ ምላሽ በኢትዮጵያ ብቻ ሳይሆን በአንዳንድ ወረርሽኞች ክፉኛ ያጠቋቸው በነበሩ የደቡብ አሜሪካ አካባቢዎች እንደሚዘወተር መረጃዎች ያሳያሉ። ከልምዶች ባለፈ ግን ዓለም በየወቅቱ ከምታስተናግዳቸው ወረርሽኞች ብዛት እና ስፋት አንጻር ምን ቋሚና ሳይንስን መሰረት ያደረጉ ቅድመ መከላከያ ዘዴና ስርዓቶች ማበጀት ተቻለ? እነዚህ ለመከላከል ምን ማድረግ ተቻለ የሚለው ጥያቄ የብዙ ተመራማሪና ሳይንስ አዋቂዎች ጥያቄ ነው። እንዳሁኑ ያለ የኮሮና ቫይረስ ወረርሽኝን ሲከሰትም በኢትዮጵያ ብቻ ሳይሆን በዓለም አቀፍ ደረጃ ከቀደሙት ዓለምን ያሽመደመዱ ትላልቅ ወረርሽኞች የተወሰደ ትምህርትና መፍትሄ መለስ ብሎ መቃኘት ለአሁኑ ትግል ትንሽም ቢሆን አቅጣጫ ይሰጣል ይላሉ ባለሙያዎች። አንዳንድ ጊዜ ብዙ ነገሮች ተፈጥሯዊ በሆኑም ሰው ሰራሽ በሆኑም ብዙ አደጋዎች ሊገጥሙን ይችላሉ። ለነዛ ቅድመ ዝግጅት ሁሌ ሊከሰት ይችላል ተብሎ መገመት አንዱ የሀገር ድርሻ ይሆናል ማለት ነው። ከቀደሙ ወረርሽኞች ዓለም ተምሮ ካስቀመጣቸው መፍትሄዎች በወረርሽኝ ወቅት ምልክት ያለባቸውን ታማሚ ሰዎችን ነጥሎ ማስቀመጥ፣ ማከም፣ ኳራንቲን አንዱ ነው። ኳራንቲን ለሕዝብ ጤና ጠቃሚ እርምጃ ሆኖ የተጀመረው በአውሮፓ አቆጣጠር በ1580 በእስያ ተከስቶ በነበረው የኢንፍሉዌንዛ ወረርሽኝ ወቅት ነበር። ሌላው የሚተገበረው የመጀመሪያው ታማሚ ፈልጎ ማግኘትና ይህ ሰው ያገኛቸውን ሰዎች እንዲሁ ለህመሙ ተጋላጭ የሆኑባቸውን ተዋሲያን ምንጭ የመለየት ስራ ወይም ትሬሲንግ ነው ይላል። ኳራንቲን አንዱ ነው። ይህ መፍትሄ ድንበር ዘለል ለሆኑ ወረርሽኞችን ለመገደብ ብዙ ያግዛል። ኳራንቲን ግን በ1580 ነው የተጀመረው ይላል። እንግዲህ በየት ነው የተጀመረው? በአውሮፓውያን አቆጣጠር በኢንፍሉዌንዛ ወረርሽኝ ነበር ይላል። ግን እዚህ ጋር እስያ ነው የሚለው አይደለም፣ ንባባችን እስያ ነው የሚለው። እኔ ግን ብዙ አልስማማም። ምክንያታዊ ምንድን ነው ያለ ምክንያት እንደ ኢትዮጵያውያን በተለምዶ ሰዎች በበሽታ ሲያዙ በተሰራች ጎጆ ውስጥ ከደቡብ ኢትዮጵያ እስከ ሰሜን ከምዕራብ ብዙ ልምዶች ነበሩን። እውነት ለመናገር በተለይ ኮሮና ቫይረስ በመጣ ጊዜ ጥናቶች ለመደረግ ተሞክረው ነበረ። እንደውም ውሸባ ወይም ታማሚው በጎጆ ይሰራለትና ምግብ በዛ ይገባለታል፣ አይገናኙም። ለምሳሌ 2 ጎጆ እንደውም ይሰራሉ። አንዳንዶች እንደሚሉ ጥናቶች እንደሚያሳዩት አንደኛውን ያጸዱለትና ከዛ ቀጥሎ ደግሞ ወዳለው እንዲህ አይነት ነገሮች እንደነበሩ መረጃዎች ያሳያሉ። ስለዚህ የኛ ስላልተጻፈ ነው እንጂ ያንን የሚቀድም ሲስተም አለን ማለት ነው። ይሁን እንግዲህ ያለውን ለማሳየት ነው። ኳራንቲን ግን በኢትዮጵያም ለኢትዮጵያውያንም አዲስ አይደለም ማለት ነው። ከዛም የቀደመ ባህል አለን። ሌላው ኳራንቲን ለሕዝብ ጤና ጠቃሚ እርምጃ ሆኖ የተጀመረው በአውሮፓውያን አቆጣጠር 1880 በእስያ ተነስቶ በነበረ ኢንፍሉዌንዛ ወረርሽኝ ነበር። እንግዲህ ያ ዓለም አቀፍ እውቅና ያገኘው ያ ነው እንደነገርኳችሁ። ግን እኛ ራሳችን ከዛ የቀደመ እንዳለ መረጃዎች ያሳያሉ። እስኪ አንብቡ። ሌላው የሚተገበረው የመጀመሪያው ታማሚ ፈልጎ ማግኘት የሚለው ነው። ይሄ ግልጽ ነው። እዚህም ጋር ይህም የተጀመረው በህንድ በእንግሊዝና በራሻ ተከስተው ሰፊ አካባቢዎችን ከሸፈነ የኮሌራ ወረርሽኝ በኋላ እንደነበር ከአሜሪካ ሃርቫርድ ዩኒቨርሲቲ የሕክምና ታሪክ አጥኚ የሆኑት ግርሃም ሞኒ ይናገራሉ ማለት ነው። ይሄ እንግዲህ መረጃ ነው። በዓለም የሕክምና ታሪክ ክፉ ወረርሽኝ የሚባለው በ1918 ስፓኒሽ ፍሉ ደግሞ እንቅስቃሴ ሙሉ በሙሉ መገደብን እንደ አንድ መፍትሄ መውሰድን ዓለም እየተማረበት መሆኑን ባለሙያዎች ያስረዳሉ። እንግዲህ ስፓኒሽ ፍሉ የተባለው
በጣም ከባድ እንደነበረ እንደምታዩት መረጃ ያሳያል። ብዙዎቹ የተከሰቱት የጉንፋን ወረርሽኞች ያስተማሩት ሁነኛ ትምህርት ደግሞ አገራት በደንብ የተደራጀ የበሽታ ቁጥጥር ማዕከል ማቋቋም እጅግ አስፈላጊ መሆኑና ዓለም አቀፍ ትብብር ወሳኝ እንደሆነ ነበር። ይህን ተከትሎ ነበር አሜሪካ ሲዲሲ የተባለውን በሽታ ቁጥጥር ማዕከል ሴንተር ኦፍ ዲዚዝ ኮንትሮል ሲዲሲ የሚባለው የተቋቋመ ማለት ነው። ይሁንና ዓለም ወረርሽኞቹን ሙሉ በሙሉ ለመቆጣጠር እንዳይከሰቱም ጭምር ለማድረግ የምትችልበት አቅም ላይ አልደረሰችም። የሚያሳየው እንዳልደረሰች ያው የቅርብ ትዝታችን ያሳያል አይደል? ሰዎች ገንዘባቸውን እስከ መበተን ድረስ ሲደርሱ፣ ተስፋ ሲቆርጡ፣ ለምሳሌ ጣሊያን ውስጥ አይተናል አይደል? የክትባቶችና የጸረ ተዋሲያን መድኃኒቶች መፈጠር እንዲሁም የተሻለ አቅም ያላቸው የጤና ተቋማትን በብዙ ሀገራት መገንባት መቻሉ ከወረርሽኞች መመከት የተወሰዱ ትምህርቶች ተደርገው ይወሰዳሉ ይላል። እንግዲህ ይሁንና ወረርሽኝን የመመከት አቅም ከቀደሙ ጉዳቶች ተምሮ ጠንካራ ግንዛቤ ያለው ማህበረሰብና የጤና ስርዓት መገንባት ለብዙ ሀገሮች ፈታኝ ነው። ኢትዮጵያንም ተፈትነው የቀደመ ወረርሽኝን ኢንፍሉዌንዛ ብቻ አልነበረም እነሱን የፈተነው ማለት ነው። ከ16ኛው ክፍለ ዘመን አንስቶ የተከሰቱ እንደ ታይፈስ፣ ንዳድ፣ ኮሌራ፣ ፈንጣጣ፣ ጨብጥ እዚህ ጋር አልተጠቀሰም። ጨብጥ፣ ቂጥኝ የመሳሰሉ ብዙ ነገሮች ነበሩ አይደለ? አሁን ስማቸው ሁሉ የጠፋ ነው። እነዚህ ወረርሽኞች ከጦርነት ድርቅ ጋር ተደምረው የቀደሙ ዘመናት መሪዎች የስልጣን ዘመንን በብዙ ፈትነዋል። እነዚህ ወረርሽኞች በቅጡ ተረድቶ ምላሽ ለመስጠት ዳግም እንዳይከሰቱም ብልሃት ለማበጀት የቀደሙት ነገስታትና መሪዎች የአቅማቸውን ቢጥሩ በዘመኑ በየዘመናቱ የነበረው የሳይንስ እውቀት አነስተኛ መሆን፣ የባለሙያ እጥረትና የዘመናዊ መድኃኒት እጦት ኢትዮጵያን ከጦርነት ባላነሰ ብዙ ዋጋ አስከፍሏታል ይላል። እንግዲህ ይሄ ምንባብ ትንሽ በዛ ይላል። እዚህ ጋር ገታ እናደርጋለን ማለት ነው። ወደ ቀጣዩ አንብቦ መረዳት እንሄዳለን። እናንተ አንብቡት። ምንጭ እንግዲህ አቡሽ አያሌውና ሌሎች ዓመተ ምህረት ያልተጠቀሰ የኮሮና መብረቅ ከሚለው ላይ ለማስተማሪያነት ተሻሽሎ የተወሰደ ይላል። ምንባቡ ትንሽ ረዘም ስለሚል ለዛ ነው እናንተ እንድታነቡት እየተውኩት። በምንባቡ ውስጥ የተገለጹት የመተንፈሻ አካላትን የሚያጠቁ በሽታዎችን ዘርዝሩ ይላል። እንግዲህ አንዱ ራሱ ኮሮና ነው፣ ስፓኒሽ ፍሉ የተባለው። በምንባቡ መሰረት የኢንፍሉዌንዛ ወረርሽኝ በአዲስ አበባ የገደለ የሰው ቁጥር ምን ያህል ነው? በተቃራኒ የሀገሪቱ ክፍልስ 10,000 ይላል አይደል? እንደሰማችሁት ልታዩ ትችላላችሁ። 10,000 በሌሎች የሀገሪቱ ክፍል ደግሞ ወደ 50,000 ይላል። በምንባቡ ውስጥ ህዳር 12 ህዳር ሲታጠን በሚል ስያሜ ቆሻሻዎችን እየሰበሰቡ የሚያቃጥሉት ለምንድን ነው? ያኔ እንግዲህ የነበረው ተላላፊ በሽታ በቆሻሻ የመጣ ስለነበር ሁሉም በማቃጠል ያንን ለማስወገድ ሁሉም ያቃጥል ነበረ። ያንን ለማስታወስ እንግዲህ ህዳር ሲታጠን በሚል ሁሉም ሰው አካባቢውን አጽድቶ ያቃጥላል ማለት ነው። መነሻው ያ ነው። እንግዲህ ሌሎች ጥያቄዎችን እናንተ ልታነቧቸው ትችላላችሁ። ከዚህ በታች የቀረቡትን ቃላትና ሀረጋት በምንባብ ውስጥ የያዙትን አገባባዊ ፍች፣ የቃላት ፍቺ አሁን እዚህ ጋር የቃላት ፍች እስኪ እነዚህን እንመልከት። የቀጠፈ በምንባቡ መሰረት የገደለ የነጠቀ ኮሮና የብዙ ሰው ህይወትን ነጥቋል ብንል ገሏቸዋል እንደማለት ነው። የኑሮ ዘዬ ሁለተኛ የኑሮ ምን ይላል? የኑሮ ዘዬ የአኗኗር ስርዓት የአኗኗር ስርዓት እንደማለት ነው። የአኗኗር ስርዓት የኑሮ ዘዬ ማለት ከታቢዎች ማለት ክትባት ታውቃላችሁ። ከታቢዎች
ከታቢዎች ክትባት የሚሰጡ ሰዎች እንደማለት ነው። ክትባት የሚሰጡ ሰዎች። ተህዋሲያን ይቅርታ፣ እነዚህ ጋር በተራ ቁጥር ልጻፍላችሁ። አራተኛ ተህዋሲያን ምን ማለት ነው? ተህዋሲያን ምን ማለት ነው? መልካም። ተህዋሲያን ምንድን ነው? በእንግሊዝኛው ፓቶጅንስ የምንላቸው ናቸው። አነስተኛ የሆኑ በሽታ አምጪ አነስተኛ የሆኑ በሽታ አምጪ ፓቶጅንስ ናቸው ወይም ህዋስ ናቸው ወይም ፍጥረቶች ናቸው ማለት ነው። ህዋሳዊ ደቃቅ ማይክሮብስ እንላቸዋለን በእንግሊዝኛው። ደቃቅ ፍጥረቶች ናቸው ብለን መተርጎም እንችላለን። እያችሁ ፓቶጅንስ ናቸው። ለምሳሌ ቫይረስን፣ ባክቴሪያን የሚያመጡ ፈንጋይን፣ ፓራሳይት የሚያመጡ ናቸው ማለት ነው። እዚህ ተህዋሲያን ማለት። ሌላው እንግዲህ አምስተኛ በቅጡ አይጠብቅም ስታነቡት። በቅጡ ማለት በሚገባ ለማለት ነው። በሚገባ የተጤነ ነገር እንደማለት ነው። ይህንን በዚህ ተረዱት። ስለዚህ እንግዲህ እነዚህ ከምንባቡ የወጡ ጥያቄዎች ናቸው። ምን ይላል? የአንቀጽን አጻጻፍ ስልት በመከተል ክፍል 4 ላይ ገባን ማለት ነው። የአንቀጽን አጻጻፍ ስልት በመከተል የምንባቡን ዋና ሀሳብ በአንድ አንቀጽ ጻፉ ይላል። እንግዲህ አንቀጽ ምንድን ነው? በመጀመሪያ ደረጃ አንቀጽ ማለት ምንድን ነው? ትርጉም ያለው አንድን ነገር የሚያብራራ የስነ ጽሑፍ አካል፣ በአንድ ነገር ዙሪያ የሚያጠነጥኑ ነገሮችን የሚያብራሩ የአረፍተ ነገር ክምችት ያለበት አንድ ነገር ነው የሚያብራሩት። እሱ አንቀጽ እንደሚባል ባለፈ አይተናል። አንቀጽ እንግዲህ ስንት ክፍሎች ይኖሩታል? 3 ክፍሎች ይኖሩታል። መግቢያ፣ ሀተታና መደምደሚያ። መግቢያ ይኖረዋል። ሀተታ ይኖረዋል። ከዛ መደምደሚያ ይኖረዋል። ማለት ነው። ስለዚህ እንግዲህ ይህ ምንባብ መሰረት አድርጋችሁ እናንተ ምን ልጽፉ ትችላላችሁ? አንቀጽ ልጽፉ ትችላላችሁ ማለት ነው። ይህን ይመስላል። ሌላው አንቀጽ ጽፉ መርሳት የሌለባችሁ ጉዳይ ምንድን ነው? ኃይለ ቃሉን ወይም መሪ አረፍተ ነገር ወይም ታፒክ ሴንተንስ የምንለው በእንግሊዝኛው ማለት ነው። ኃይለ ቃል በስንት ቦታ ይገባል ብለናል? በመጀመሪያ፣ በመጨረሻ፣ በመካከል፣ በመጀመሪያና በመጨረሻ ብለን በ4 አይነት ቦታ እንደሚቀመጡ። ለምሳሌ የኮሮና ቫይረስ ወይም የኮቪድ-19 በሽታ በዓለም ላይ እጅግ በጣም አስከፊ ጉዳቶችን አስከትሎ የነበረ የበሽታ አይነት ነው ብትሉ ምንባቡን መገመት ትችላላችሁ። ከዚህ በኋላ የሚመጣ የኮሮና ቫይረስ ወይም የኮቪድ-19 በሽታ በዓለማችን ላይ እጅግ በጣም አስከፊ የሆኑ ሰብአዊ፣ ኢኮኖሚያዊ ጉዳቶችን አስከትሎ የነበረ ነው ብትሉ መሪ አረፍተ ነገራችሁ ማለት። ስለዚህ ጉዳቶቹ ከዚህ በኋላ መገመት ትችላላችሁ። ዋና ሀሳቡን የዚህን መሪ ሀሳብ በማየት የጉዳት አይነቶቹ ምና የብዙ ሰው
ህይወትን ቀጥፏል። ብዙ ሰዎችን ከስራ ውጭ አድርጓል። እንደገና ደግሞ በቤት ውስጥ ሰዎች መዋላቸው እንቅስቃሴያቸው ሲገደብ የተለያዩ የስነ ልቦና ችግሮች ውስጥ አስገብቷቸዋል። እንዲህ እያላችሁ መዘርዘር ትችላላችሁ። ሌላው የዚህ ምንባብ ወይም እዚህ ጋር ያየነው ምንባብ ዋና ዓላማው ምንድን ነው የሚለውን እንግዲህ አጠር ባለ በአንድ አንቀጽ ልንገልጸው እንችላለን። ለምሳሌ እዚህ ጋር ምንባቡን ብታዩት መጀመሪያ ርዕሳችን ምንድን ነው? ከህዳር እስከ ኮሮና አይደለም የሚለው ህዳር ሲታጠን የህዳር ሲታጠን አመጣጥ ታሪክ፣ ከዛ በኋላ ደግሞ ኮሮና ቫይረስ ምንድን ነው፣ ከየት ተነሳ፣ ምልክቶች ውስጥ ምን ናቸው፣ የትኛውን የእድሜ ክልል ያጠቃል። እንደዛ ነው። ምንባቡን ተመልሳችሁ ማንበብ ትችላላችሁ። መከላከያ መንገድ ውስጥ ምንድን ነው ብላችሁ በአጭር በእናንተ በገባችሁ መንገድ መጻፍ ትችላላችሁ ማለት ነው። ስለዚህ አንድ አንቀጽ ብቻ ስንት አንቀጽ አለው ምንባባችሁ? እዚህ ጋር እስኪ እናየው። በጣም ብዙ ነው፣ በጣም ብዙ ነው እና አንድ እዚህ እንኳ 2 3 4 5 6 7 8 9 10 ገደማ ከዛ በላይ ነው። ወደ ላይ ያለውን ስትቆጥሩት ግን በአንድ አንቀጽ ብቻ መግለጽ ይቻላል ዋና ሀሳብን ማለት ነው። ለምሳሌ በየአንቀጹ ብዙ አንቀጾች ያሉት ይሄ በየአንቀጹ ያሉትን ገባ ብለው የተጻፉትን ማለት ነው። ከዛ 1-2 ሀሳብ ብቻ በመውሰድ ማጠናከር መሪውን በመውሰድ ማለት ነው። እስኪ ተለማመዱ እናንተ። እንግዲህ ጥያቄውን ከመስራታችን ባሻገር ደግሞ እዚህ ጋር አንቀጹን ጽፈናል። አንዳንድ ጥያቄዎችም አሉ። ኮቪድ-19 መተንፈሻ አካልን የሚያጠቃ በሽታ ነው። ይህም በሽታ በዓለም ዙሪያ ከመንግስታት አንስቶ እስከ ግለሰብ ለኢኮኖሚያዊ፣ ለማህበራዊ ህልውና መቃወስ ምክንያት ሆኗል። እናንተም በኮቪድ-19 ኮሮና እና በኤችአይቪ ኤድስ መካከል ስላለው አንድነትና ልዩነት በቡድን በመሆን ከተወያያችሁ በኋላ የደረሳችሁበትን ሀሳብ በጽሁፍ አስፍሩ ይላል። ለመሆኑ ኮሮና ቫይረስና ኤችአይቪ ወይም ኤድስ ምንድን ነው ልዩነታቸው? ምንድን ነው የጋራ የሚያደርጋቸው? እስኪ እናንተ ልትወያዩ ትችላላችሁ። እንዲህ አይነት ጥያቄዎች ሲመጡ በነፃነት መወያየት፣ የመወያየት ልምድም ማዳበር አለባቸው ማለት ነው። ተማሪዎች ከሚከተሉት ምስሎችና ስዕሎች መሰረት በማድረግ የኮቪድ-19 ወይም ኮሮና ምልክቶች በሚል ርዕስ የጽሁፍ መመሪያ በማዘጋጀት ለክፍል ጓደኞቻችሁ አንብቡላቸው ይላል። ምንድን ነው ስዕሎቹን መሰረት በማድረግ ምልክቶች አሁን እዚህ ጋር ደረት ላይ ህመም እንዳለ ያሳያል። እዚህ ጋር አፍንጫ አለ። እንዲህ የመሳሰሉትን ነገሮች አሁን ኤክስ ያደርጋላል። ኤክስ ማለት ትክክል አይደለም እንደማለት ነው አይደለ? እዚህ ጋር መተላለፊያ መንገዶች ምንድን ናቸው? ወይም ደግሞ በስዕል ራሳችሁ ልትለማመዱ ትችላላችሁ ማለት ነው። ተማሪዎች እንግዲህ የዛሬው ክፍለ ጊዜያችን በዚህ ይጠናቀቃል። ከማጠቃለላችን በፊት ዋና ሀሳቡን ግን ምንድነው ዛሬ በተለየ መልኩ ምንባብ ነው ያየነው። ከምንባቡ እንግዲህ ኮሮና ቫይረስን በሚመለከት መረጃ አግኝታችኋል። ህዳር ሲታጠን የሚለው በሽታም ለምሳሌ ህዳር 12 መጀመሪያ ለመግቢያ ላይ አዲስ አበባ ብዙ ጊዜ በጭስ ትታፈናለች አይደለም? መነሻውን አሁን አግኝተናል አይደለ? ስለዚህ ዋና ዋና ሀሳቦችን አይተናል። በቀጣይ ክፍለ ጊዜ ደግሞ በሌላ ርዕስ የምንገናኝ ይሆናል ማለት ነው። እስከዚያው ድረስ በሰላም ቆዩ።